ይህንን ስልጣን ፈጽሞ አሳልፈን አንሰጥም። ይህንን እድል አሳልፈን ከሰጠን መቼም አናገኘውም። ሽመልስ አብዲሳ የተናገሩት ጉዳይ መነጋገሪያ ሆኗል። በስፋት እንመለስበታለን። አዲስ አበባ በመኪኖች ሰልፍ ተጨናንቃለች። ለ3 ቀናት ሁሉንም ነገር የዘጋያችው ጅቡቲ አዲስ አበባን በእጅጉ አስጨንቃለች። በመረጃ ጥንቅራችን እንመለከተዋለን። 10 ቢሊዮን ብር የሰወሩት የአዲስ አበባ ባለስልጣናት ወደ ወህኒ እንዲወርዱ እየተጠየቀ ነው። ሌላኛው ትኩረታችን ይሆናል። የኢሳያስ ሰላዮች ናቸው የተባሉ 224 ሰዎች በአዲስ አበባ መታሰራቸው አነጋጋሪ ሆኗል። ይህ ብቻ አይደለም። የፋኖ እንዲሁም የትግራይ ኃይሎች ናቸው የተባሉ በርካቶችን በአዲስ አበባ መታሰራቸው ታውቋል። እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለተመረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት እንሆ ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራ። የኦሮሞ ህዝብ ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቻገራል። ሽመልስ አብዲሳ የተናገሩት ነው። ሽመልስ 7ኛ ዓመቱን ያስቆጠረውን የመንግስት ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክት ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ህዝብ ያውቃል ብለዋል። ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑንም ጠቁመዋል። ሽመልስ ለኦሮሞ ህዝብ ጠላትና ደንቃራ ያሏቸው አካላት ለውጡን ወደ ኋላ ለመመለስ ይሰሩ ነበር በማለት ስማቸውን ያልጠቀሷቸውን አካላት ወቅሰዋል። ዛሬ እነዚህ አካላት ከኦሮሞ ህዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው። ሆኖም ሐሳባቸው ሊሳካላቸው አልቻለም ብለዋል። የኦሮሞ ህዝብ ከዚህ መንግስት ጋር በጽናት የቆመው ችግሮች ሳይኖሩ ቀርቶ አይደለም ብለዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውቁ ኃይሎች መኖራቸውን ጠቅሰው እነዚህን ኃይሎች አጥፍቶ የህዝቡን ሰላም ማረጋገጥ አልተቻለም ሲሉ ተናግረዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶችን በንግግር መፍታት ብቻ እንደሆነም ሽመልስ አውስተዋል። ጥንቅራችን አሁንም እንደቀጠለ ነው። የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ውለዋል መባሉ እጅግ መነጋገሪያ ሆኗል። ሌሎች የፋኖ ሸኔና ትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር ውለዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ 224 የሻዕቢያ መንግስት ተልዕኮ አስፈጻሚ ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉ ተሰምቷል። ቢሮ ወደ ከተማው የገቡ የትግራይ ተዋጊ ኃይሎች የፋኖና የሸኔ አባላትን መያዙን ገልጿል። የሰላምና ጸጥታ አስተዳደር ቢሮ ያስታወቀው ማክሰኞ መጋቢት 23 ከማዕከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ነው። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ በከተማ አስተዳደሩ የሰላምና ጸጥታ ዘርፍ የ3ኛ ሩብ ዓመት እቅድ አፈጻጸምን የተመለከተ ነበር። ለመገናኛ ብዙሃን ዝግ ሆኖ የተካሄደው ውይይት የከተማዋ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። ምክትል ኃላፊው በአሁኑ ወቅት በከተማ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፈኛ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት በማለት ተናግረዋል። በሃይማኖቶች መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም በስጋት ምንጭነት የጠቀሷቸው ሌሎች ጉዳዮች ናቸው። በእነዚህ ስጋት ምንጮች ላይ በተጠንቀቁ መስራት እንደሚያስፈልግ ከከተማው የተለያዩ መዋቅሮች ለመጡት አመራሮች አስገንዝበዋል። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት ናቸው። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተሞች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ሲሉ ከሰዋል። ምክትል ቢሮ ኃላፊው ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱ 224 ተጠርጣሪዎች ናቸው። ሌሎች 201ዱ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባል ሲሆኑ 106 ያህል ደግሞ የትግራይ ታጣቂ ኃይል አባላት ናቸው ተብሏል። ተጠርጣሪዎቹ ግለሰቦች በከተማ ውስጥ ምን ድርጊት ሲፈጽሙ እንደነበር ግን ኃላፊዎቹ በዝርዝር አልጠቀሱም። ሆኖም የኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳ መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች እንዲሁም በንጥቂያና ዝርፊያ ላይ ተሰማርተዋል ሲሉ ከሰዋል። ምክትል ኃላፊው 887 ግለሰብ ሲባል ቀንደኛውን ያዝ ነው። አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይረው የመጡ ናቸው በማለትም በቁጥጥር ስር ስለዋሉት ግለሰቦች አብራርተዋል።
አስረድቷል። ኃላፊው ያያይዞም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኙ እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለት የአስተዳደሩን የስጋት ደረጃ አስረድቷል። በተያዘው የመጋቢት ወር ብቻ በከተማ በወንጀል ምክንያት 36 ገደማ ሰዎች ሞታቸውን የቢሮ ኃላፊዋ ተናግረዋል። ሊዲያ በቀጣይ መታረም አለባቸው ያሏቸውን ጉዳዮች ጠቅሰው በውይይቱ ለተሳተፉ የሰላምና ጸጥታ ዘርፍ አመራሮች መመሪያዎች ሰጥተዋል። የቢሮ ኃላፊዋ ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከቱ ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጀ መልኩ ዝርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ ይህን ጉዳይ በደንብ ማየት ያስፈልጋል ሲሉ ለተሰብሳቢዎቹ በአጽንኦት አሳስበዋል። የከተማ አስተዳደሩ በሚመለምላቸው የሰላም ሰራዊት አባላቱ ሰርገው የገቡ የፋኖና የሸኔ አባላት እንደተያዙም ሊዲያ አክለው ተናግረዋል። 10 ቢሊዮን ብር የሰወሩት የአዲስ አበባ ባለስልጣናት የአዲስ አበባ ገቢዎች ቢሮ ከ10.6 ቢሊዮን ብር በላይ ገቢ በማሳነስና በመሰወር የሂሳብ መዝገቦችን ባዘጋጁ የሂሳብ ባለሙያዎች ላይ እርምጃ እንዲወሰድ ጠየቀ። ቢሮው 334 የሂሳብ ባለሙያዎችና ኦዲተሮች ከ75% በላይ የገቢ ልዩነት አዘጋጅተው ማቅረባቸው የሙያ ፍቃዳቸው እንዲሰረዝ ጠይቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 2016 በጀት ዓመት 36729 የታክስ መዝገቦችን ቀድመ ኦዲት ማድረግ የግብር ከፋዮችን ገቢ ማሳነስና በመሰወር የሂሳብ መዝገቦች እየተዘጋጁ የሚቀርቡ መሆናቸውን ገልጧል። በዚህም በበጀት ዓመቱ ሊሰበሰብ የተገባው ገቢ አሳንሶ በማቅረብ ሊሰወር የነበረን 10.65 ቢሊዮን ብር በቅድመ ኦዲት በልዩነት በመወሰንና በመሰብሰብ የመንግስትና የህዝብ ጥቅምን ለማስጠበቅ መቻሉን የቢሮው የኮሚኒኬሽን ክፍል ዳይሬክተር ሰውነት አየለ ለብስራት ሬዲዮና ቴሌቪዥን ተናግረዋል። ቢሮው በታክስ አስተዳደር አዋጅ ቁጥር 983/2008 በተሰጠው ስልጣን መሰረት ሊሰበሰብ የተገባን ገቢ በማሳነስና በመሰወር የሂሳብ መዝገብ አዘጋጅተው ባቀረቡ የሂሳብ ባለሙያዎችና ኦዲተሮች ላይ የኢትዮጵያ ሂሳብና ኦዲት ቦርድ እርምጃ እንዲወስድ የስም ዝርዝራቸውን ማስተላለፉን አሳውቋል። በዚህ መሰረት ቦርዱ የሙያ ፍቃድ ከሰጣቸው 823 የሂሳብ ባለሙያዎችና ኦዲተሮች መካከል 334 የሂሳብ ባለሙያዎችና ኦዲተሮች ያቀረቧቸው የሂሳብ መዝገቦች በቢሮ ከተካሄደው ቅድመ ኦዲት ተግባር ከ75% በላይ የገቢ ልዩነት አዘጋጅተው በማቅረባቸው የሙያ ፍቃዳቸው እንዲሰረዝ መጠየቁን አሳውቋል። 490 የሂሳብ ባለሙያዎችና ኦዲተሮች ደግሞ በቅድመ ኦዲት ከተረጋገጠ ገቢ ከ25-75% የገቢ ልዩነት ያለውን የሂሳብ መዝገብ አዘጋጅተው በማቅረባቸው የመጨረሻ የጽሑፍ ማስጠንቀቂያ እንዲሰጣቸው መወሰኑን ዳይሬክተሩ ተናግረዋል። ይሁንና 39 የሂሳብ ባለሙያዎችና ኦዲተሮች ያዘጋጇቸው የሂሳብ መዝገቦች በቅድመ ኦዲት ከተለየው ጋር ልዩነት ያልተገኘባቸው በመሆኑ ቦርዱ እውቅና እንዲሰጣቸው ጠይቋል። በተጨማሪም በቦርዱ የሙያ ፍቃድ ሳይሰጣቸው የሂሳብ መዝገብ ያዘጋጁ ግለሰቦችን በስም ዝርዝር በመለየት ተመሳሳይ እርምጃ ለመውሰድ እየተሰራ መሆኑንም ጨምረው ተናግረዋል። አዲስ አበባ በመኪኖች ሰልፍ ተጨናንቃለች። ነዳጅና ኤነርጂ ባለስልጣን ጅቡቲ ላይ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ አልገባም ብለዋል። በአዲስ አበባ ነዳጅ ማደያዎች ከሰሞኑን እጅግ ረዣዥም የናፍጣ ሰልፍ አለ። በርካቶችም ናፍጣ ለመቅዳት ለረዥም ሰዓታት እየተሰለፉ የስራ ሰዓታቸው እየባከነ ይገኛል። የነዳጅና ኤነርጂ ባለስልጣን ባለፉት ቀናት በአንዳንድ ባላቸው አካባቢዎች ነዳጅ እጥረት በተወሰነ መልኩ ተከስቷል ሲል ተናግረዋል። የነዳጅ እጥረቱ በጅቡቲ ኢድ አልፈጥር በዓልን ተከትሎ ለ3 ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካልመግባቱ ጋር ተያይዞ የተፈጠረ ነው ሲል አሳውቋል። የተከሰተውን የናፍጣ እጥረት ለመፍታት ከመጠባበቂያ ዴፖ ለማደያዎች የማከፋፈል ስራ ተሰርቷል ብሏል። የነዳጅ ሰልፉ ከዋጋ ጭማሪ ጋር የተያያዘ እንዳልሆነም መስሪያ ቤቱ ለፋና በሰጠው ማብራሪያ ጠቁሟል። የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል 89 ንጹሃን ሰዎችን መግደሉን የመብት ድርጅት አስታወቀ። የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF በኦምዱርማን መንደሮች ላይ ባደረሱት ጥቃት ቢያንስ 89 ሰላማዊ ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል ሲል የሱዳን የሰብአዊ መብት ተሟጋች ድርጅት አስታውቋል። የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ከመጋቢት 27 ጀምሮ በደቡብ ኦምዱርማን ከ15 በላይ መንደሮችን አጥቅተዋል ሲል የአደጋ ጊዜ ሕግ ባለሙያዎች ማህበር በሰጠው መግለጫ ይፋ አድርጓል። ጥቃቶቹ በዘፈቀደ በተኮሱ ጥይቶች፣ ቀጥተኛ ተኩስና በትጥቅ ግጭቶች 89 ሰዎች ሲሞቱ በመቶዎች የሚቆጠሩት ቆስለዋል። RSF በመኖሪያ ቤቶች ላይ ያነጣጠረ ጥቃት ፈጽሟል፣ ወረራ ፈጽሟል፣ እንዲሁም በውስጣቸው ያሉትንም ገድሏል ያለው መግለጫው በሰብአዊ መብትና የዓለም አቀፍ ሕግጋትን መጣስ ነው ሲል መግለጫው አክሏል። በRSF የተወረሩት መንደሮች ሙሉ በሙሉ የሲቪል መኖሪያዎች ሲሆኑ ምንም አይነት ወታደራዊ ኢላማ የሌላቸው መሆናቸውን ያስታወሰው መግለጫው ጥቃቶቹ ነዋሪዎቹን ለማሸበርና ለማፈናቀል የታለመ ሙሉ የጦር ወንጀል ነው ብለዋል።
የዓይን እማኞች ለአናዶሉ ዜና ወኪል እንደተናገሩት በጥቃቱ ሳቢያ በመቶዎች የሚቆጠሩ የመንደሮቹ ነዋሪዎች ወደ ጃባል አውሊያ አካባቢ ተሰደዋል። ባለፈው ሳምንት ሰራዊቱ እንደገና ከተቆጣጠረ በኋላ ደቡባዊ ኦምዱርማን ከደቡብ ካርቱም በነጭ አባይ ወንዝ ላይ የሚያገናኘውን የጃባል አውሊያ ድልድይ ተሻግረው መሸሻቸውን አክለዋል። RSF በጉዳዩ ላይ እስካሁን ምንም አይነት አስተያየት አልሰጠም። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።